እና በጣም እየጨነቀኝ፣ በጣም ብቸኝነት እየተሰማኝ፣ በጣም እየደበረኝ፣ በጣም እየከፋኝ ነው። እና እኔ በጣም ነው ያሳዘነኝ አብርሽ አንገቱን እንደዚህ ሲደፋ ማለት ነው። ጋይስ አብርሽ አይዞክሽ፣ ብዙ ጥፋት አጥፍተሃል። ግን ቢሆንም ግን እኔ ወንድ ልጅ ሲያዝን አንገቱን ሲደፋ ከሰው በቃ የሆነ ከሰው ያነሰ ሆኖ ሲታይ በጣም ነው የሚያሳዝነኝ። ውስጤን የከፋኝ፣ እግዚአብሔርን ውስጤ ከፋኝ፣ አዘንኩለት። አይዞክ። ሌላው ደግሞ ሄርሜላ ማን ነው? አንቺ ከዚህ በፊት ከስሩ አልወጣም ብለሽ የእሱን ህይወት እዚህ ደረጃ እንዲደርስ ያደረግሽው አንቺ ነሽ። ዛሬ ግን እሱም እንደወደቀ ስታቂ፣ እሱ ማንም እንደሌለው አጠገቡ ስታቂ ጥለሹ ሄድሽ አይደል? ጥለሹ ሄድሽ። አየሽ፣ አንቺ ትክክለኛ አፍቃሪ ሳትሆኚ አስመሳይ ሴት ነሽ። የእውነት ምንም ያ ሁሉ መከራና ስቃይ በነበረ ሰዓት ከዚህ ሰው ራቂ፣ ትዳሩ እንዳይበተን፣ ህይወቱ እንዳይበተን እባክሽ ስትባይ አልሰማም ብለሽ ዛሬ ግን በራስሽ ሰዓት ትተሹ ሄድሽ። በጣም ታሳፍሪያለሽ፣ በጣም ታሳፍሪያለሽ፣ በጣም ታሳፍሪያለሽ። ጥለሹ መሄድ አልነበረብሽም። ይሄ ልጅ ምን እንደሚገጥመው ምን እንደሚሆን ታውቂያለሽ? ሰው ሁሉ ርቆኛል፣ ብቸኝነት እየተሰማኝ ነው፣ እስካሁን አምኜ መቀበል አልቻልኩም፣ በድኔ ነው ያለው እያለ እያወራሹ አንቺ እንኳን ታዝንኝኛለሽ ብሎ ጠርቶሽ፣ አንቺ ግን በቃ ስራ አለብኝ። ለምን መጀመሪያ የእነሱን ህይወት እዚህ ደረጃ በጥብጠሽ አለያይተሽ ይሄ እዚህ ደረጃ ከመድረሱ በፊት ለምን ስራሽን ለመስራት አልሄድሽም? ለምን አራቅሹ? ለምን ንገሪኝ። ዛሬ ምን ተገኛና ነው ይሄ ሁሉ ነገር? እንደዚህ አይነት ነገሮች ሲፈጠሩ ከእሱ አጠገብ ለመራቅ የወሰንሹ? ፎርዋት ሪዝን ለመራቅ አማረሽ? ምክንያቱም ሴራ ነበረሽ ማለት ነው፣ ተልኮ ነበረሽ ማለት ነው። አየሽ። ዛሬ ግን አንቺ ግን እሱ ችግር ላይ ሲሆን፣ እሱ ሲያዝን፣ እሱ ብቸኛ ሲሆን የሚወዳቸው ሰዎች በዙሪያ የነበሩ ሰዎች ሁሉ ጠልተውት አግለውት ብቻውን ሲቀር አንቺን ብቸኛ እንደሆነ ስታቂ ጥለሹ ሄድሽ። በጣም ያሳፍራል። ከአንቺ ይህን አልጠብቅም ነበር። የእውነት በጣም ነው ያዘንኩብሽ፣ እጅግ በጣም ከምትዩ በላይ ማለት ነው። ኦኬ አይዞክ፣ አይዞክ አብርሽ። አየክ፣ አሁን ወዳጅና ጠላትክን የምትለየው። ምንም ቢሆን ሚስትክ ናት። ሩታ ልጅነት ይዟት ነው፣ እንደገና ደግሞ የወንድሟ ግፊት ነው እንጂ በእርግጠኝነት ቀርበህ ብታወራት፣ ወደ ቤት ብትመለስ፣ ወደ ትዳር ብትመለስ በንጹህ ልብህ ሩታ አሁንም ቢሆን በእርግጠኝነት አስቢበት፣ አስቢበት። ይሄ ልጅ አንድ ነገር ቢሆን ይቆጭሻል ሩታ። ምንም ቢሆን ይኸውልሽ፣ ሄርሜላ ዝም ብላ ጊዜ እንደማሳለፊያ ነው የምትጠቀምበት። ገብቶሻል? ባይሆን ኖሮ ዛሬ እንደዚህ ችግር ላይ ሲሆን ብቸኛ ነኝ ሲላት አውላላ ሜዳ ላይ ጥላው አትሄድም ነበር። አንቺ ግን የልጅሽ አባት ነው። ነገ ልጅሽ አባቴ የታለ አባቴ የታለ ብሎ ሊጠይቅሽ ይችላል። ገባሽ? ሶ ምንድነው ማድረግ ያለብሽ? ይሄን ነገር ከቻልሽ በሽማግሌ ከቻልሽ ራስሽ አግኝተሽ አውሪው። ይሄ ልጅ ትክክል አይደለም። ዛሬ ራሱ እያወራ የነበረው ነገር ሰምታችሁታል። በቃ ተስፋ ቆርጫለሁ እያለ ነው። ወንድ ልጅ ተስፋ ከቆረጠ ብዙ ነገር ሊያደርግ ይችላል። ነገውን ነገር ቢሆን ሁላችንም ነን የምናለቅሰው። ገባሽ? ሁላችንም። በእናታችሁ ይህን ቪዲዮ ሁላችሁም ሼር አድርጋችሁ አድርሱልኝ። ኦኬ፣ አድርሱልኝ። ኦኬ። ሶ ሩታ አሁንም ቢሆን ተመለሽ። ወንድምሽ አያዋጥሽም፣ ወንድሞችሽ አያዋጥሽም፣ ምንም አይጠቅምሽም። ወንድምሽ ያንቺን ገንዘብ ለመቦጥቦጥ ንብረት እንድትካፈል ህይወትሽ እንዲበተን እንጂ ህይወትሽ እንዲስተካከል ህይወትሽ እንድትቀጥይ ቢፈልግ ኖሮ ገና ድሮ ጸብ እያለ ግብ ግብ አንስቶ አይደባደብም ነበር። ገባሽ? ሶ አሁንም ቢሆን አንድ እንደ እህት እኔ ልመክርሽ የምችለው ነገር ቢኖር ምንድን ነው፣ ወደ ህይወትሽ ወደ ቤትሽ ተመለሽ። ወደ ህይወትሽ ወደ ቤትሽ ተመለሽ ሩታ። ይቅርታ አርግልኝ በዩ። በጣም ነው ያስከፋሹ፣ በጣም ነው ልቡን ያደማሹ። እርግጠኛ ነኝ አንቺም እልህ ውስጥ ሆነሽ ነው እንጂ አብርሽን ጠልተሽው አይደለም። ብትጠዩ ኖሮ ልጅ አትወልጂለትም ነበር። ስለምትወጂው ነው የወለድሽለት። ሄርሜላ ግን የመጨረሻ ይቅርታ አርጉልኝ ጋይስ፣ እሺ፣ የመጨረሻ አስመሳይ ሴት መሆኗን የምታውቁት አብርሽ ሲወድቅ ማንም እንደሌለው አጠገቡ ስታቅ ጥላው ሄዳለች። ስለዚህ እቺ ሴት ለዚህ ሁሉ እዚህ ደረጃ አብርሽ በትዳሩ ላይ እንደዚህ አይነት ነገር እንዲፈጠር ያደረገችው ሄርሜላ ናት። ዛሬ ግን ሄርሜላ ብቻውን ሲሆን ሰው ያስፈልገኛል፣ ብቸኝነት እየተሰማኝ ነው፣ ውስጤ ጥሩ አይደለውም፣ በቃ መጥፎ ነገሮች እየተሰሙኝ ነው፣ ሁሉም ሰው ርቆኛል ሲላት ግን ቻው ብላው ነው ጥላው የሄደችው ሜዳ ላይ ማለት ነው። ስለዚህ ሩታ እባክሽን ተመለሺ። አብርሽ ለአንቺ ያስፈልግሻል፣ ለልጅሽ ያስፈልገዋል። ለአንቺ እንኳን ባያስፈልግሽ ለልጅሽ ያስፈልገዋል። እባክሽን እባክሽን እባክሽን። እኔ ውስጤ ትንሽ ከፋኝ ማርያምን። በቃ ማለት እኔ ሳየው ወንድ ልጅ እንደዚህ አንገቱን ደፍቶ ሳይ ያስባችሁታል? ወንድ ልጅ አንገቱን ሲደፋ፣ ወንድ ልጅ ውስጡ ሲሰበር፣ ወንድ ልጅ አማራጭ ሲያጣ መሄጃ ሲጠፋው አይታችኋል? አያሳዝንም? በጣም ነው የሚያሳዝነው። በጣም ከምትሉት በላይ አጥፍቷል። አዎ ከባድ ጥፋት አጥፍቷል ከዚህ በፊት። ሩታም ጥፋት ነው የሰራሽው ትላንትና።
አይኖ እንደበደለሽ ብዙ ነገር እንዳጠፋብሽ አውቃለሁ። ግን ተመልሼ ነበር አለ ለልጁ ሲል ተመልሶ ነበር። አንቺ ግን እንደዚህ አይነት በቀል ማድረግሽ በጣም ብዙዎቻችንን አስቀይሞናል። እስፔሻሊ ወንድም፣ እህት፣ ባል፣ ቦይፍሬንድ ያላችሁ ሴቶች እርግጠኛ ነኝ ወንድም ያላችሁ ሰዎች ይህን ነገር ትረዳላችሁ ብዬ አስባለሁኝ። ለማንኛውም እኔ ትንሽ ስሜታዊ ሆኜ ነው ጋይስ። በጣም እኔ እንጃ አላውቅም። ብቻ ግን ሰው እንዴት ወደ ራሱ አይመለስም? ሰው እንዴት ወደ ራሱ አይመለስም? እንዲህ በህይወታችን እኮ ብዙ እኮ ፈተናዎች አለ እኮ፣ ብዙ ችግሮች፣ ብዙ ምስቅልቅል ነገሮች አሉ እኮ። ሩታ ምን ሆነሽ ነው ይህን ያክል እንደዚህ እንድትወስኝ ያደረገሽ? ለማንኛውም እኔ አላቅም። ብቻ ሁላችሁም አስተያየታችሁን ኮመንት ላይ አስቀምጡልኝ። ሩታ ወደ ቤትሽ ተመለሽ። ይሄ ልጅ አንድ ነገር እንዳይሆን የምሬ ነው የምላችሁ። ተስፋ ቆርጫለሁ ብሏል። ተስፋ የቆረጠ ወንድ ልጅ ምን እንደሚያደርግ ታውቃላችሁ። ስለዚህ ይሄ ልጅ የሆነ ነገር ከመሆኑ በፊት ሄደሽ ቀርበሽ አነጋግሪው። ሄርሜላ ግን ተመለሰሽ ወደ እሱ ህይወት እንዳትመጪ እሺ። በቃ እዛው ያስቀርሽ፣ እንዳትመጪ፣ እዛው ቅሪ። በቃ እንዳትመጪ። ወደ የራስሽን ህይወት መኖር ትችላለሽ። ህይወታቸውን በጥብጠሽ መልሰሽ ግን ዛሬ ብቸኛ ሲሆን ሜዳ ላይ ጥለሽ ሄድሽ። አንቺ ወራዳ ልክስክስ ማለት ነው ሄርሜላ። ለማንኛውም ጋይስ ትንሽ ስለተናደድኩ ብስጭት ስላልኩኝ ነው። በጣም አዝኛለሁ። እምባዬ መጥቷል። አብረሽን ሳየው አዝኗል። አይዞክ ወንድሜ፣ አለን ከጎንህ ነን። ራስህን አበርታ። ምንም ነገር እንዳታረግ በራስክ ላይ